የግብጽ ደህንነት ሚኒስትር ከማል አባስ ወደ አስመራ መጥተው ነበር ከፕሬዝዳንት ኢሳያስ ጋር እንደተነጋገሩ ኢትዮጵያ ሁለቱን ሶማሊላንድና ለማቀራረብና አንድ ለማድረግ ስትሰራ ለሶማሊያ ሶቨርኒቲ ለሶማሊያ ግዛታዊ አንድነት ኢትዮጵያ ስትሰራ ይሄው ይቀበል ይሄ ስምምነት 10,000 አካባቢ ጦር በሶማሊያ ግብጽ እንድታሰፍር ይረዳታል። በጉብዝና ወራት የሰራላቸውን ስራ አሁንም በስተርጅናም እንዲሰራላቸው ነው የሚመጡት። ፕሬዝዳንቱንም ስልጣን እንዳያሳጣ ግፋ ሲልም ደግሞ የሶማሊያን አንድነትም እንዳይፈረካከስ የሚል ስጋቶች አሉና ኢትዮጵያ አማጺዎችን አላስታጥቅም ብሎ ጅቡቲ ላይ 1988 ዓ.ም ፈርሟል። የግብጽ ወታደሮች ወደ ሶማሊያ ወደ ሞቃዲሾ መግባታቸው ሲሰማ እነሱን ጥለህ ምንም ወዴት መሄድ አትችልም። ሶማሊያን አንድነት መጠበቅ የሶማሊያ አንድነት ወዴት ኤርትራስ ብትል ግብጽስ ብትል ሶማሊያ ስታመስኮ የኤርትራ መንግስት አልሸባብ እኮ መሳሪያ ቀባይ ነበር። እሱን ተከትሎ እንግዲህ የተለያዩ እሰጥ አገባዎች የተፈጠሩ ነው በሶማሊያው ፕሬዝዳንትና ኢትዮጵያ ከሶማሊያ መተራመስ ከሶማሊያ መበታተን ልትጠቀም አትችልም። በግብጽ የተጠለፈ መንግስት ነው። ግብጽ ሻቢያና ህዋትን አሁን ለማስማማት የፈለገችበት ለማስታረቅ የፈለገችበት ምክንያት ምንድነው? ጤና ይስጥልኝ ተመልካቾች፣ ከአዲስ ዋልታ ቴሌቪዥን አጀንዳ ፕላስ እዚህ ጋር ይጀምራል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን የምናነሳበት ፕሮግራም ነው። የዛሬው የአጀንዳ ፕላስ አጀንዳችን ደግሞ ከሰሞኑ በምስራቅ አፍሪካ በተለይ ደግሞ በሶማሊያ እየተከሰቱ ያሉ ፖለቲካዊ ለውጦች ምን መልክ አላቸው፣ ትርጉማቸውስ ምንድነው የሚሉትን ጉዳዮች ለማንሳት እንሞክራለን። ከዚህ በተጨማሪም የሰሜን አፍሪካዊቷ ግብጽ በአፍሪካ ቀንድ እያደረገችው ያለው መስፋፋት ፖለቲካዊ ትርጉሞችን ለማየት እንሞክራለን። ከቀናት በፊትም የግብጽ የውጭ ጉዳይ ሚኒስትር እንደዚሁም የግብጽ የደህንነት ሚኒስትር በኤርትራ አስመራ ቆይታ አድርገዋል። እሱ ከኢትዮጵያ አንጻር እንዴት ይታያል የሚሉትን ጉዳዮች አንስተን ለመወያየት እንሞክራለን። ይህንን ፕሮግራም በመላው ዓለም በአዲስ ዋልታ ቴሌቪዥን ላይ ልትከታተሉ ትችላላችሁ። አዲስ አበባና አካባቢዋ ላይ በ105.3 ላይ በምታገኙት አዲስ ዋልታ ኤፍኤም ላይ ፕሮግራሙን እንድታደምጡ ትችላላችሁ። በአዲስ ዋልታ የተለያዩ ማህበራዊ ትስስር ገጾች ላይም ይሄንን ፕሮግራም ታገኙታላችሁ። ለማንኛውም አብረናችሁ የምንቆየው እስጢፋኖስ አበራና ስለሺ አጎስነን። እናንተም አብራችሁ እንድትቆዩ በአክብሮት እንጋብዛለን። በድጋሚ ከአዲስ ዋልታ ቴሌቪዥን ጋር አብራችሁ ስለምትሆኑ እናመሰግናለን። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ አጀንዳ ፕላስ ተመልሷል። በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም 105.3 እነዚህም በተለያዩ የማህበራዊ ትስስር ገጾቻችን ላይ እየተመለከታችሁን ትገኛላችሁ። አብራችሁን ስለምትሆኑም አስቀድመን እናመሰግናለን። ሀሳቦች፣ አስተያየቶች ካሉ እንድትሰጡን በአክብሮት እንጋብዛለን። የዛሬው አጀንዳ ፕላስ አጀንዳችን ቀደም ሲል እንዳልኳችሁ የምስራቅ አፍሪካ የና የአፍሪካ ቀንድ ፖለቲካ ሰሞንኛ ጉዳዮች ላይ ነው የምናተኩረው። አብራችሁ እንድትቆዩ በድጋሚ እኔም ስለሽን በአክብሮት እንጋብዛለን። ስለሽ እንዴት ነህ? አለን ስቲፎ ሁሉ ሰላም ክብሩ ይስፋል። እንግዲህ የአጀንዳ ፕላስ ፕሮግራምን ይዘን ወደ ተመልካቾቻችን ወደ አድማጮቻችን መተናል። ዛሬ የምናነሳው ከምስራቅ አፍሪካ አዳዲስ ፖለቲካዊ ለውጦች ጋር በተገናኘ ነው። እሱን በስፋት ለመመልከት እንሞክራለን። በተለይ ሶማሊያ ውስጥ አዳዲስ እየተፈጠሩ ያሉ ነገሮች አሉ። ወዴት ሊያመሩ ይችላሉ? የግብጽና የኤርትራ ግንኙነትስ ምንድነው ትርጉሙ? እንደገና ደግሞ ያልተገባ በሆነ መንገድም የግብጽ መንግስት ኤርትራንና የህወሓትን አስታርቃለሁ የሚል አይነት ጥያቄዎችን አቅርቧል የሚሉ ነገሮች ማህበራዊ ሚዲያ ላይ ሲተላለፉ አይተናል። የግብጽ ሚዲያዎችም ይሄንን እየዘገቡት ነበርና እሱን ነው ለማንሳት እንሞክራው። ከዛ በፊት ግን እንግዲህ ዛሬ ትልቅ ሀዘን በኢትዮጵያም አለ። በተቃውሞ ፖለቲካ ውስጥ የምናውቃቸው በመንግስት ኃላፊነትም ረጅም ጊዜ እየሰሩት ፕሮፌሰር በየነ ጴጥሮስ እንግዲህ
ከቀናት በፊት ህይወታቸው አልፎ በዛሬው ዕለት የቀብር ስነ ስርዓታቸው ተፈጽሟልና ትንሽ ብናነሳቸው ፕሮፌሰር በየነን ጥሩ ይመስለኛል። እንግዲህ ፕሮፌሰር በየነ ጴጥሮስ እንዳልከው ነፍሳቸውን ይማር ከ1983 ዓመተ ምህረት ጀምሮ በኢትዮጵያ የሰላማዊ ትግል ፖለቲካ ውስጥ ከፍተኛ አስተዋጽኦ ያደረጉ አንጋፋ ፖለቲከኛ ናቸው። በተለያዩ ግንባሮች፣ ህብረቶች፣ ቅንጅቶች ውስጥም እየተሳተፉ እስከ መጨረሻው መድረክ ድረስ ከሌሎች ኢትዮጵያውያንም ጋር አብረው ሲታገሉ የነበሩ አንጋፋ ፖለቲከኛ ናቸው። የሰላማዊ ትግል ምልክትም ተደርገው ይወሰዳሉ። አንድም ጊዜ ከሰላማዊ ትግል ፕሪንሲፕል ፈቀቅ ሳይሉ ለበርካታ ዓመታት እንግዲህ 3 አስርተ ዓመታት በላይ አክቲቭሊ ፖለቲካ ላይ ሲሳተፉ የነበሩ ናቸው። ለኢትዮጵያና ለኢትዮጵያውያን በጣም ትልቅ ሀዘን ነው። ለቤተሰቦቻቸውም ለጓደኞቻቸውም እንደዚሁ መጽናናት እንመኛለን ለማለት ነው የምፈልገው። እንግዲህ በሀገርም ትልቅ አሁንም ከ2010 ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ የፖለቲካ ልዩነት ሊኖር ይችላል፣ ግን ደግሞ ለሀገር መስራት የሚገለጽበት አንዱ መንገድ ይሄ ነው ብለው አሁንም የፖሊሲ ጥናት ኢንስቲትዩት በዳይሬክተርነት ከዛ በፊትም በምክትል ዳይሬክተርነት ያገለግሉ ነበረ። በምሁርነትም የምናውቃቸው ናቸው። የአዲስ አበባ ዩኒቨርሲቲ መምህር ነበሩ። በርካታ በተለይ በባዮሎጂ ትምህርት ክፍልም ብዙ አስተዋጽኦ ያደረጉ ናቸው። መጽሐፍቶችንም የጻፉ ናቸው። እንግዲህ እሳቸውን ማጣት ለቤተሰብ ብቻ ሳይሆን ለሀገርም ትልቅ ማጣት ነው ብዬ ነው ማስበው። ግን እንደ ሌጋሲ ከሳቸው ሰው ሊማር ይገባል ብዬ በግሌ የማስበው ሀገርን በየትኛውም ሁኔታ ላይ ማገልገል ይቻላል የሚለውን ነገር የፖለቲካ ልዩነትን አቋምህን እንዳያስክ ሀገራዊ በሆኑ ጉዳዮች ላይ ግን ለሀገር መስራት የሚቻለውን ይቻላል የሚለውን ጉዳይ እያስተማሩ ይመስለኛል ልልህ ነው። ለውጡን ተከትሎ የወሰዷቸው ኃላፊነቶች እሱ ነበሩ። እንዳልከው በሰላማዊ ትግል እንቅስቃሴ ውስጥም ረጅም ጊዜ እንደ ምልክት ተደርገው የሚወሰዱ ሰው ናቸውና ከሳቸው ብዙ ልንማር የሚገቡት ነገሮች አሉ ብዬ አስባለሁ። ልክ ነው። እንግዲህ ያው ለቤተሰቦቻቸውም ለወዳጆቻቸውም ለትግል አጋሮቻቸውም በአዲስ ዋልታ ቴሌቪዥን ስም እኛም መጽናናትን እንመኛለን። እንግዲህ ወደ ጉዳያችን ስንመጣ በምስራቅ አፍሪካ በአፍሪካ ቀንድ አዳዲስ የፖለቲካ ለውጦች እየታዩ ነው። በተለይ የሶማሊያ ፖለቲካ ውስጥ አዳዲስ ሁኔታዎች እየተፈጠሩ ነው። ትላንትና ሰሞኑን ጀምሮ ስንመለከት ነበረ። በተለይ የፕሬዝዳንት ሐሰን ሼክ እንደምናውቀው ሶማሊያ እነሱ 6 ይላሉ። አሁን ቴክኒካሊ ግን 5 ራስ ገዝ ክልሎች ወይም ደግሞ ራስ ገዝ አስተዳደሮች እና በ18 የክልል መዋቅሮች የተዋቀረች እንደሆነች ይታወቃል። አብዛኞቹ ፕሬዝዳንቱ ከአብዛኞቹ የሶማሊያ ክልሎች ጋር ሰላም አላቸው ብሎ ማለት አይቻልም። በተለይ ባለፈው መጋቢት ላይ እናስታውሳለን፣ የካቲት መጨረሻ ላይ አዲስ የህገ መንግስት ማሻሻያ ማድረጋቸውን ተከትሎ እነ ፑንትላንድ ለምሳሌ ከፌደራል መንግስቱ ጋር ያለኝን ግንኙነት ኦልሬዲ አቋርጫለሁ፣ የተስማማንበት ህገ መንግስት ስራ ላይ እስከሚውል ድረስም ራሴን እንደ አንድ ሀገር ቆጥሬ ነፃ የሆነ እንቅስቃሴ ነው ማድርገው የሚል ነገር አንስተው በግል እየተንቀሳቀሱ እንደሆነ ይታወቃል። ከማዕከላዊ መንግስቱ ጋር ፑንትላንድ በአሁኑ ሰዓት ምንም አይነት ግንኙነት እንደሌላቸው የማዘዝም የመታዘዝም አይነት ግንኙነት እንደሌላቸው ይታወቃል። ህገ መንግስቱን ወደ ቦታው ካልመለሱ የሚል ነገር በስፋት ያነሳሉ። ፑንትላንድ እንደምናውቀው በሰሜኑ የሶማሊያ ክፍል የምትገኝና በአብዛኛውም ራሷን ችላ በፊት የነበረች ነች። ሚዲያም ብንል ወታደር ብንል ፖሊስ ብንል ደህንነት ብንል የራሳቸውን ሲያስተዳድሩ የነበሩ ናቸው። አሁን ደግሞ ባለፉት 1 ወር አካባቢ ደግሞ ፕሬዝዳንቱ ከደቡብ ምዕራብ ሶማሊያ ክልል ጋር ከፍተኛ ሰጣ ገባ ውስጥ የገቡ ይመስላል። ያ ሰጣ ገባ የመጣው ምንድነው? የደቡብ ምዕራብ አስተዳዳሪ የሆኑት ላፍታ ጋሪ ተብለው ነው በቅጽል የሚታወቁትና እሳቸው የፌደራል መንግስቱ የኢትዮጵያ ወታደሮች ይውጣ የሚለው አቋምን በጽኑ እንቃወማለን የሚል ነገር በተደጋጋሚ ሲሰጡ ነበረ። ከዛ በኋላ ደግሞ የግብጽ ወታደሮች ወደ ሶማሊያ ወደ ሞቃዲሾ መግባታቸው ሲሰማ
ወዲያው ነበር ህዝባቸውን ጠርተው ሰልፍ በማድረግ ከኢትዮጵያ ሰራዊት ጎን ያላቸውን አጋርነት ያሳዩት። እሱን ተከትሎ እንግዲህ የተለያዩ እሰጥ አገባዎች የተፈጠሩ ነው በሶማሊያው ፕሬዝዳንትና በደቡብ ምዕራብ የሶማሊያ ክልል አስተዳዳሪ መካከልና እሱ ደግሞ ፕሬዝዳንቱንም ስልጣን እንዳያሳጣ ግፋ ሲልም ደግሞ የሶማሊያን አንድነትም እንዳይፈረካከስ የሚል ስጋቶች አሉና ፕሬዝዳንቱ ከሉዓላዊ ክልሎቹ ጋር በተለይ ደግሞ ከደቡብ ምዕራብ ክልል ጋር የገቡት ሰጣ ገባ እንዴት ይታያል? ደቡብ ምዕራብ ሶማሊያ ክልል ደግሞ በቀጥታ ከኢትዮጵያ ጋር የሚዋሰን ረጅም ድንበር ያለው ቦታ ከመሆኑ አንፃር የማዕከላዊ መንግስቱ ከክልሎቹ ጋር የማዕከላዊ መንግስቱ ከደቡብ ምዕራብ ሶማሊያ ክልል ጋር ያለው ሰጣ ገባ እንዴት ተመለከትከው ወይንም ወዴት ሊያመራ ይችላል የሚለው መታየት ያለበት ይመስለኛል። ያው እንግዲህ በለውጦች በጣም በፍጥነት እየሄዱ ነው። የሶማሊያ መንግስት ግብጽን ከጋበዘበት ወደ ሀገሩ ከጋበዘበት ጊዜ ጀምሮ በርካታ ለውጦች እየተከናወኑ ነው። ከለውጦቹ አንዱ በሶማሊያ ክልሎች መካከል በሶማሊያ ክልሎችና እንዲሁም በፌደራል መንግስቱ መካከል ያለው ሰጣ ገባ አንዱ ነው። አሁን ኢሹ የሆነው የግብጽ ሰራዊት እዚህ ከገባ እንቃወማለን፣ እንዋጋለን፣ የኢትዮጵያ ሰራዊት ከአካባቢያችን አይወጣም የሚሉ ክልሎች ተነስተዋል። አንዱ ደቡብ ምዕራብ ነው። እነዚህን ክልሎች ደግሞ የፌደራል መንግስቱ አፍቃሪ ኢትዮጵያ ብሎ ሌብል አድርጎ አንዳንዶቹም ከፓርላማ እስከማገድ ፓርላማ ተወካዮቹን ደግሞ እስከማገድ ደርሷል። እነዛ ደግሞ የታገሩትን የፓርላማ ተወካዮች ከድሮ ታሪካቸው ጋር እያነጻጸሩ እንደ ሂሮ እንደ ጀግና እየቆጠሯቸው ነው። ትንሽ ቴንሽኑ ከፍ ብሏል። አሁን ኢትዮጵያ አይደለችም ጉዳዩ የሆነችው እርስ በርስ ከፍተኛ እንትን ሆኗል። የንትርክ እና በጣም እንዲያውም አደጋ ሊያስከትል የሚችል ኢሹ ሆኗል። የሆነበት ምክንያት የሶማሊያ መንግስት የወሰደው እርምጃ ነው። ቀደም ብለን እንዳልነው የሶማሊያ መንግስት በሳት የመጫወት ያክል የሚቆጠር በራሱ ላይ ባክፋየር ያለው ትልቅ መዘዝ የሚያመጣበት መጥፎ እርምጃ ነው የወሰደው። ይህንን እርምጃ ተከትሎ የመጡ ናቸው። እነዚህን እንዴት ታያቸዋል ያልከኝ እንደሆነ ከኢትዮጵያ ጥቅም አንጻር ካየነው መልካም ያልሆነም ነገር አለው። ኢትዮጵያ ከሶማሊያ አንድነት፣ ከሶማሊያ ሰላም፣ ከሶማሊያ እድገት፣ ከሶማሊያ ብልጽግና ነው የምትጠቀመው። ኢትዮጵያ ከሶማሊያ መተራመስ፣ ከሶማሊያ መበታተን ልትጠቀም አትችልም። ስትሰራም የነበረችው ለሶማሊያ አንድነት፣ ለሶማሊያ መረጋጋት፣ ለሶማሊያ ሰላም፣ ለሶማሊያ እድገት ነው ስትሰራም የኖረችው። ይሄ ማለት ቀጥታ ከጎረቤቶቻችን እድገት፣ ከጎረቤቶቻችን ጥቅም እንጠቀማለን የሚል አቋም ስላለን ይሄ የሶማሊያ አደጋ ውስጥ መግባት፣ የሶማሊያ መበታተን አደጋ ውስጥ እንደገና ተመልሶ ማንዣበብ ለኢትዮጵያ ከዚህ አንጻር ጥሩ ተደርጎ ሊወሰድ የሚችል አይደለም። ግን በሌላ መንገድ የኢትዮጵያን ሰራዊት ውለታ የ17-18 ዓመት የከፈለውን መስዋዕትነት ሪኮግናይዝ የሚያደርጉ የሚያውቁ ለዚህም ደግሞ ተገቢውን ክብር የሰጡ በኢትዮጵያ ላይ የሚሰራውን ሴራ ቆመን አናይም የሚሉ ግለሰቦች እንኳን ማግኘት ቀላል ነገር አይደለም። አሁን በክልል ደረጃ ክልሎች ማግኘታቸው ደግሞ ለኢትዮጵያ በጣም ትልቅ ጥቅም ነው። የሶማሊያ ፕሬዚዳንትም አሁን ወንበር የማረጋጋት ስልጣናቸውን የማረጋጋት ወደ ማረጋጋት ዝቅ ብለዋል። ኢትዮጵያን ማተራመስ አይደለም የራሳቸውን ወንበር ኢትዮጵያን ለማተራመስ ያቀዱት እቅድ የራሳቸውን ወንበር ረግረግ ውስጥ ነው የከተተው። ይሄ እንደሚሆን ተናግረን ነበር፣ ዓለም ተናግሮ ነበር። በእሳት ነው የምትጫወተው ብሎት ነበር፣ ሊሰማ አልቻለም ሰውየው። ይሄ ሆኗል። አሁን ኢትዮጵያ በጥሩ አቋም ላይ ነው የምትገኘው ይሄንን ለመከላከል። ሶማሊያ ግን እንኳን ወደ ኢትዮጵያ ጥቃት ለመሰንዘር የራሷን መንግስት ማረጋጋት በማትችልበት ሁኔታ ውስጥ ነው የመጣችው። ኢትዮጵያ በጥሩ ፖዚሽን ላይ እንዳለች የሚያሳይ። እዚህ ውስጥ መታየት ካለባቸው ነገሮች አንዱ የኢትዮጵያ መከላከያ ሰራዊት ውለታ ይመስለኛል። እንግዲህ በጀግናው የኢትዮጵያ መከላከያ ሰራዊት በሀገር ውስጥ የሚሰራቸው የህግ ማስከበር ስራዎች እንዳሉ ሆነው በዓለም አቀፍ ደረጃ ደግሞ በጀግንነት የሚሰራቸውን የሰላም ማስከበር ተልእኮችን እንመለከታለን፣ ወይም ደግሞ በሪፖርቶች በዜናዎች ነበር የምንመለከተው። አሁን ግን ራሱ ስራቸው አፍ አውጥቶ የተናገረ ይመስለኛል። እንግዲህ የባይዶዋ የደቡብ ምዕራብ ሶማሊያ ክልል ዋና ከተማ የሆነችው ባይዶዋ ውስጥ ትልልቅ ሰልፎች ተካሂደዋል። ከኢትዮጵያ ጎን የሚል ነገር የደቡብ ምዕራብ ክልል ዋና አስተዳዳሪ አብዲ አዚዝ ሁሴን መሐመድ የሚባሉት ወይም ደግሞ ላፍታ ጋር የሚባሉት
አፍሪካ ህብረት የሰላም ማስከበር ተልዕኮ ከታህሳስ በኋላ የኢትዮጵያ ጦር እንዲወጣ የሚል አቋም ባራመዱበት ወቅት ፕሬዚዳንት ሐሰን ሼክ በግልጽ ወጥተው ነበረ የተቃወሙት። ይሄ በፍጹም ሊሆን የሚችል ነገር አይደለም። የኢትዮጵያ ሰራዊት ለደቡብ ምዕራብ ህዝብ ወይንም ለደቡብ ምዕራብ ሶማሊያ ክልል ህዝብ የዋለውን ውለታ እኛንን የምናውቀው። ስለዚህ መቼም ከኢትዮጵያ መከላከያ ሰራዊት ጎን ነው የምንሆነው። የኢትዮጵያ መከላከያ ሰራዊት ማለት የኛ አካል ነው በሚል ነው ራሱ የክልሉ አስተዳዳሪ እየገለጹት። በተለይ ደግሞ እንደ ባኮል ምናምን በመሳሰሉ አካባቢዎች ሰራዊቱ የከፈለው ዋጋ ከአልሸባብ እንድንጠበቅ አድርጓል የሚል ነገር በተደጋጋሚ አንስተዋል። ባለፈው ነሐሴ አጋማሽ ላይ እንደምታስታውሰው የግብጽ ወታደሮች ወደ ሞቃዲሾ ሲገቡ በድጋሚ በግልጽ ተቃውሟቸውን አሰምተዋል ላፍታጋሪ። አሁን አዲስ ነገር የሆነው ምንድነው? በግልጽ ነው እየተናገሩ ያሉት የደቡብ ምዕራብ ክልል ፕሬዝዳንት የኢትዮጵያ ጦር ከሶማሊያ ይውጣ ወይ ደግሞ የኢትዮጵያ ጦር ከደቡብ ምዕራብ ሶማሊያ ይውጣ የሚል ነገር ማለት በቀጥታ አልሸባብን ወደ ሶማሊያ ስልጣን ለማውጣት የሚደረግ ነው። ስለዚህ እኛ ያለነው በኢትዮጵያ ጦር የቅኝት ስራ፣ እኛ ያለነው በኢትዮጵያ ጦር የኢንተለጀንስ እና የኦፕሬሽን አቅም ነው። ስለዚህ ከዚህ በኋላ በምንም መልኩ ከኢትዮጵያ ጦር ላይ የሚደረግ ማንኛውንም ነገር አንታገስም የሚል ነገር አንስተዋል ፕሬዚዳንቱ። ቅድም እንደጠቀስከውም በሶማሊያ ፓርላማ ውስጥም የደቡብ ምዕራብ ሶማሊያ ወኪሎች በግልጽ ነው እየተናገሩ ያሉት ከኢትዮጵያ ጎን ያላቸውን አጋርነት። አንዱ ሐሰን አብዲ የሚባሉት በፌስቡክ ገጻቸው ላይ ከተባረሩት ውስጥ አንዱ ማለት ነው ምን ብለው ነው የጠቀሱት? የኢትዮጵያ ጦር ከኢትዮጵያ ጦር ጋር ወይ አብረን እንወጣለን ወይ አብረን እንቀመጣለን የሚል ስትሮንግ አቋም ነው ያራመዱ። ስለዚህ ይሄ ማለት የህዝቡ ወይም ደግሞ መሬት ላይ ያለው እውነት ምን ያክል ጠንካራ እንደሆነ ይታወቃል። ቅድም አንተም እንደጠቀስከው የደቡብ ምዕራብ ሶማሊያ ክልል አስተዳዳሪ ላፍታጋሪ እነዚህ በፌዴራል መንግስቱ ወይም ፌዴራል ፓርላማ ውስጥ የተባረሩትን የደቡብ ምዕራብ ወኪሎች እንደ ጀግና ነው የቆጠራቸው። ትላንትና ደግሞ ሌላው የተፈጠረው ቀውስ ምንድነው? የሶማሊያ ትራንስፖርት ሚኒስትር የደቡብ ምዕራብ ሶማሊያ ክልል ህዝብን ባልተገባ ቃል ኢትዮጵያ እንትኖች ናቸው እንደዚህ ለኢትዮጵያ በጣም ስስ ልብ አላቸው የኢትዮጵያ ወዳጅ ናቸው የሚል ነገር አንስተው ከዛ በኋላም ግጭቱ ተባብሷል። እንደውም አውሮፕላን ሁሉ ወደ ባይዶዋ እንዳይሄድ እናደርጋለን የሚል ነገር እየመጣ ነው። ትላንትና ደግሞ የሶማሊያው ከትላንት ወዲያ ላፍታጋሪ ወደ ሞቃዲሾ እንዲመጡ ጥሪ ሲደረግላቸው አልመጣም የሚል ምላሽ ሰጥተዋል። የጠቅላይ ሚኒስትሩም የሶማሊያ ጠቅላይ ሚኒስትር ባይዶዋ ሄደው ሊያናግሯቸው ሞክረዋል። ፍቃደኛ ያልሆኑም ወይም ደግሞ ስምምነት አልተፈጠረም። ዛሬ ደግሞ አሁን ቅርብ ሰዓት ሳይ በሶማሊያ የቱርክ አምባሳደርን አሸማግሉን የሚል ነገር ፕሬዚዳንቱ እያነሱ ነውና ከምናስበው በላይ ለኢትዮጵያ ጦር ያላቸው ወይም ደግሞ ለኢትዮጵያ ያላቸው አጋርነት በጣም እየጨመረ መጥቷል። ይሄ ለኛ ሀብት ነው። ከሱም ባሻገር ግን ማየት ይቻላል። እነዚህ ሰዎች አሁን ስቴቶች ክልሎቹ እየተቃወሙ የግብፅን ወደ ቀጠናው መምጣት ወደ ሶማሊያ መምጣት እየተቃወሙ ያሉ ክልሎችን ድምጽ ስትሰማ የኢትዮጵያ ፍቅር ወይም የኢትዮጵያ ውለታ ምናምን ብቻ አይደል የነገሩ ስሁትነትም ይታያል። የተጋበዘውበት ምክንያት ለምን የተጋበዘው ምን ሊሰራ ነው የመጣው ከመጣስ በኋላ ምን ይሆናል የሚለው ነገር ጉዳዩ ራሱ ስህተት መሆኑ የጉዳዩን ስህተትነት ነው የሚያሳየው። ግብጽ ምን ልትሰራ ነው የምትመጣው? ዝር ብላ ማታቅ ለሰላማችንም ለምናምናችንም አስተዋጽኦ አድርጋ የማታቅ ሀገር ምን ልትሰራ ነው የምትመጣው? ግብጽና ኢትዮጵያ ያላቸውን እንትን ያውቃሉ። ግብጽ በኢትዮጵያ ላይ ያላትን ፍላጎት ያውቃሉ። የህዳሴው ግድብ ላይ ያላትን ጥያቄ ዞሮ ውሃው ነው የሚያመጣት። የሁለቱም ወደ ቀይ ባህር ተጠጋለው ማለት ዋና አባይ ግድብን በስኬት መጨረሷ ነው ግብጽን ወደ ሶማሊያ የሚያመጣት። ይሄ ይታወቃል። ስለዚህ አገራቸውን የጦር ሜዳ ለማድረግ ለሀገራቸው ፍቅርም ሲሉ ነው ለሀገራቸው ጥቅምም ሲሉ ነው ኢትዮጵያን እየደገፉ ያሉት። የኢትዮጵያ ፍቅር ብቻ አይደለም የሀገራቸው ፍቅርም ጭምር። ምክንያቱም የኢትዮጵያ መንግስት ምን እንደሚሰራ ያውቃሉ፣ የግብጽ መንግስት ምን እንደሚሰራ ያውቃሉ። ስለዚህ የተሻለውን የመረጡት ከዚህ አንጻር ማየት ይቻላል። እና የሶማሊያ መንግስት እውነት ይህ እንደሚፈጠር አያውቅም ነበሩ ብለም መጠርጠር ትችላለህ። ኦልሬዲ ያመለጠችውን ሶማሊላንድ ላይ የተሰማማችውን ስምምነት አልቀበልም ብለህ ሶማሊላንድ የናት ለማለት ብለህ
በእጅህ የነበሩ ክልሎችን ከእጅህ እየበተንክ ልትሄድ አትችልም። በእጁ ያለውን እየበተነ የተበተነውን ለመልቀም አትችልም። ይሄንን ያውቃል። ግን ኦልሬዲ የግብፅ ፍላጎትና የግብፅ ወደ ኢትዮጵያ ወደ ቀይ ባህር እንዳትጠጋ ወደ ባህር በር እንዳትጠጋ ያላት የግብፅ ፍላጎት ወይም ደግሞ ግብፅ ኢንቨስት ያደረገችው ነገር ነው ወደዚህ እንትን ውስጥ ያስገባው እንጂ ሰውየው አያውቅም ለማለት አይቻልም። በአንድ ኦፊሻል ባልሆነ መንገድ የዚህ የደቡብ ምዕራብ ክልል አስተዳዳሪ ያሉት የተባለው ነገር ሳነብ ምንድነው የሚለው ጋሮን ኦንላይን ሊወጣ የሞቃዲሾ ወይም ቪላ ሶማሊያ ውስጥ ያለው መንግስት ወይ በፕሬዝዳንት ሐሰን ሼክ የሚመራው በግብፅ የተጠለፈ መንግስት ነው የሚል ወይ ደግሞ ለግብፅ ኢንተረስት የሚሰራ መንግስት ነው። ምክንያቱም ግብጾች የሚፈልጉት ሶማሊያን ከኢትዮጵያ ጋር ማድረግ የሚፈልጉትን ጦርነት ሶማሊያ ውስጥ ነው ማምጣት የሚፈልጉት የሚል ነገር አንስተዋልና እውነትም የፕሬዝዳንቱ አካሄድ ያ መንግስት የተጠለፈ መንግስት ነው አያስብልም ወይ ልልህ? ትክክል ነው። ይሄን እኮ ነው የምልህ። የሰውየውንም ታሪክ ስታይ ይሄን ነው የሚያስጠረጥር እንጂ ይሄ ሊፈጠር እንደሚችል አያውቅም ለማለት አይቻልም። እኔ ግብፅን ስጋብዝ ኢትዮጵያን ከሶማሊያ እንድትወጣ ሳደርግ ይሄ ሊገጥመኝ ይችላል የሚል ትንተና አይተነትንም ብዬ አልወስድም ፕሬዚዳንቱ። ነገር ግን የተሸጠ ሰው ነፃ ሀሳብ የለውም። የተሸጠ ሰው ለግብፅ ፍላጎት እንትን ብለዋል፣ ማለዋል። ለግብፅ ፍላጎት ማለዋል፣ በግብፅ ተጠልፈዋል። የግብፅ ፍላጎት ማስፈጸሚያ አንሆንም ነው እንጂ የኢትዮጵያ ፍቅር ብቻ አይደለም ነው ማለት። እነዚህ ደቡብ ምዕራብ ጁባላንድ፣ ፑንትላንድ ምናምን እነዚህ ኢትዮጵያ የከፈለችውን ዋጋ ሪኮግናይዝ ከማድረግም ባሻገር ለሀገራቸው እንዲህ አይነት መከራ እንዳይመጣም የመከላከል ስራ ነው እየሰሩ ያሉት። ይሄ በቀላሉ የሚተው አይደለም። እኔን የሚያሰጋኝ ወዴት ይሄዳል፣ ይሄ ነገር ወዴት ይሄዳል? በሶማሊያ ውስጥ ከዚህ በለጠ ትርምስ ካለ ለአልሸባብ ምቹ ሁኔታ ይፈጠርለታል። ለአልሸባብ ምቹ ሁኔታ ተፈጠረለት ማለት ደግሞ ጦሱ ለቀጠናውም ለኢትዮጵያም የሚተርፍ ነው። ስለዚህ ይሄ ወዴት ይሄዳል? የት ድረስ ነው የሚሄደው? ፕሬዚዳንቱን ወደ ማስወገድ ይሄዳሉ ወይስ ወዴት ይሄዳል የሚለው ግን ብዙ ትንተና የሚጠይቅ ብዙ ጽሁፎችን ስመለከት ምናልባት ሶማሊያ ዳግም የመፈራረስ ዕጣ ሊገጥማት ይችላል የሚሉ ነገሮች አሉ። አሁን ቅድም ስናነሳቸው የነበሩት ላፍታ ጋር በተደጋጋሚ እንዳነሱት የፕሬዚዳንቱ አካሄድ ለአልሸባብ መንገድ መጥረግ ይመስላል የሚል ነገር ነው ተደጋጋሚ የሚነሳው። ትላንት ሰሞኑንም ስናነሳው እንደነበረው ፕሬዚዳንቱ ወደ ስልጣን ከመጡ በኋላ አልሸባብ የመጠናከር አይነት አዝማሚያዎችን አሳይቷል። ትላንት የአሜሪካና የእንግሊዝ የደህንነት ተቋማትን በተለይ ኬንያን አስጠንቅቋል። በማንኛውም ሰዓት ከአልሸባብ የሽብር ጥቃት ሊደርስባችሁ ይችላል የሚል ነገር በተደጋጋሚ ሲነሳ አይተናል። እንግዲህ ብዙ ስጋቶች ይኖራሉ። በተለይ በሶማሊያው ፕሬዚዳንት በኩል ግን የሚነሳ በተለይ ከኢትዮጵያ ጋር በተገናኘ የሚያነሱት ነገር አለ። አንድ ሰሞኑን ውጭ ጉዳይ ሚኒስትሩ የሰጡት አስተያየት ነበረ። ኢትዮጵያ ምንድነው የሶማሊላንድ ጋር ያደረገችውን ስምምነት ካልተወች የኢትዮጵያ ውስጥ ያሉ ተቋሚዎችን እናስታጥቃለን የሚል ነገር አንስተዋል። እሱን ሳነብ ዜና ላይ ነው ያየሁት። ሳይ ምንድነው እንደዚህ ኦልድ ፋሽን መውደድ? አሁን የነበረ የድሮ የተሰራበት ተሰርቶበት የከሸፈ ስትራቴጂን እንደ አዲስ ስትራቴጂ እና እንደ አዲስ ማስፈራሪያ ሊያደርጉት የሚሞክሩት ነገር ኢትዮጵያ ውስጥ ያሉ የኢትዮጵያ ተቃዋሚዎችና አማጺዎችን አስታጥቃለሁ የሚለው አዲስ ግኝት አይደለም። ሶማሌ ስታደርገው ነበር። ዚያድ ባሬ አርጎት አልሳካ ብሎ ሁለተኛ የኢትዮጵያ ታጣቂዎችን የኢትዮጵያ አማጺዎችን አላስታጥቅም ብሎ ጅቡቲ ላይ 1988 ዓ.ም ፈርሟል። ከወቅቱ የኢትዮጵያ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያም ጋር ስምምነት ፊርማ ፈርሟል። ይሄ ፊርማ ምን ይነግርሃል? አስታጥቅ ነበር የሚል ምስክርነት አለ። አላስታጥቅም፣ ሁለተኛ አላስታጥቅም የሚል ፊርማ ሞክረውት አልሳካ ብሎ አላስታጥቅም ብሎ የፈረሙትን አባታቸው እንደዛ አድርጎ ሳይሳካለት የቀረውን ጉዳይ ዛሬ እናስታጥቃለን ማለት አንደኛ ያለፈ በአዲስ ነገር ነው። አሁን ዘመኑ ሄዷል። በብዙ ነገር ተቀያይሯል። በዚህ 40 ዓመት ውስጥ ከ40 ዓመት 88 ዓመት ይሆናል። 40 ዓመት አካባቢ ነው። በዚህ በ40 ዓመት ውስጥ በጣም ብዙ ነገር ተከናውኗል። ከዚህ ሁሉ መከናወን በኋላ አሁንም ተመልሰ ከ40 ዓመት በፊት አያዋጣኝም ብሎ ዚያድ ባሬ የፈረመውን ስምምነት እሱን እንደገና ማንሳት
የት ነው ያሉት እነዚህ ሰዎች የሚል ነገር ቆሞ ቀርነት መሆኑን ያስብላል። ሌላው ከየት አምጥታ ነው የምታስታጥቀው ነው ማለት አሁን ኢትዮጵያ ታጣቂዎችን ሶማሊያ አስታጥቃለሁ ስትል ያው ግብጽ መሰጠኝን መሳሪያ አስታጥቅ እያለች አመላልሳለሁ አደርሳለሁ ከሆነ ይሆናል እንጂ አስታጥቃለሁ ልትችል የምችልበትም ሁኔታ ውስጥ አይደለም ያለችው። እንደዚህ አይነት ንግግሮች ያውም ከውጭ ጉዳይ ሚኒስትሩ መምጣቱ ሰዎቹ በተስፋ መቁረጥ ጫፍ ላይ መሆናቸውን የሚያሳይ ነው። ሌላ ነገር አይደለም የሚያሳይ። እንዴት የአንድ ሀገር የውጭ ጉዳይ ሚኒስትር የኢትዮጵያ ጎረቤት የኢትዮጵያ ሰራዊቶች የኢትዮጵያ መከላከያ ሰራዊት ሀገራቸው ያለ የሚጠብቃቸው ሰዎች እንዴት ይህን ከአንድ ውጭ ጉዳይ ሚኒስትር በድፍረት ይነገራል? ይሄ አማራጭ ክፍት ነው፣ ይህን አማራጭ እንጠቀማለን ተብሎ እንዴት ይነገራል? በተስፋ መቁረጥ ውስጥ ካልሆንክ በስተቀር ይሄ ነገር ሊነገር አይችልም። ግን የሞከሩትና የከሸፈባቸው ነገር ነው። ሊያደርጉት የሚችል ፖሲብል ሲናሪዮ አይደለም። ሊያደርጉት የሚችሉት ነገር አይደለም። አያስፈራኝም። ይልቁንም የእነሱን ተስፋ መቁረጥ ነው የሚያሳየኝ። ሌላ ነገር ልትልበት የምችለው ነገር አይደለም። እንዳልከው ነው ማለት በጣም ህገወጥነትም ነው ከህጋዊነትም አንጻር ተገቢነትም የሌለው ነው። እንዳልከው የኢትዮጵያና የሶማሊያ ህዝብ ግንኙነት ትላንትም የህዝብ ለህዝብ ግንኙነቱ ጠንካራ ነው፣ ዛሬም ጠንካራ ነው፣ ነገም ተጠናክሮ የሚቀጥል ነው። ዛሬም እኮ የሶማሊያ ዜጎች ኢትዮጵያ ውስጥ እኮ በነፃነት ይኖራሉ። በተለያየ አካባቢዎች ከማንም የተለየ ነገር ሊኖርም አይችልም። በፖለቲከኞቹ ጋር ግን በጣም ኖስታልጂክ የሚሆን በጣም ወደ ኋላ ሄዶ የማይሆን አይነት አካሄዶችን የመናፈቅ ነገር ይኖራልና በግልጽ ይሄ ማለት ኢትዮጵያን እናፈርሳለን ማለት ነው። ሌላ ንግግር እኮ አይደለም። እና እንደ አንድ ኢትዮጵያዊ እንደ አንድ ሰውም አያበሳጭም ወይ? ይሄ እምልህ አንድ በጣም ደካማ የሆነ እና በኢትዮጵያ ተጠልሎ በኢትዮጵያ ተጠብቆ ያለ ኃይል ኢትዮጵያን እንደውም የተናገሩት ንግግር ልክም ባይሆን መቅረብ ስላለበት ባቀርበው ደስ ይለኛል። አሁን ኢትዮጵያ እንድትፈርስ አንፈልግም፣ ነገር ግን ከሶማሌላንድ ጋር የፈረመችውን ስምምነት ማትተው ከሆነ ተቋሚዎቹን አስታጥቀን እናፈርሳለን አይነት ንግግር ነው ጠቅለል ሲል ያለውና ታጥቀን እንንቀሳቀሳለን የህዝብ አጀንዳ አለን ብሎ ኢትዮጵያ ውስጥ የሚንቀሳቀሱ ኃይሎች እንዳሉ ይታወቃል። እዚህም እዛም በአማራ ክልልም በኦሮሚያ ክልልም ሌሎች አካባቢዎችም እና የነሱስ ተልእኮ ምንድነው የሚለውን ነገር በተዘዋዋሪ አያሳይም። አንድ ሁለተኛ እናስታጥቃለን ሳይሆን ቅድም እንዳልከው ከግብጽ የሚመጣውን እናደርሳለን የሚል ትርጉም ነው ሊሰጠው የሚገባውና የግብጽ የሁሉ ጊዜ ፍላጎት ይሄ መሆኑን በሶማሊያው የውጭ ጉዳይ ሚኒስቴር በኩል አልተነገረም ወይ? አዎ ያበሳጫል። በጣም ነው የሚያበሳጨው። የሚያበሳጭ አንድ የሶማሊያ የውጭ ጉዳይ ሚኒስትር ይሄን ማለቱ አይደል? የውጭ ጉዳይ ሚኒስትር ማለት እንግዲህ ሃይ ዲፕሎማት ነው፣ ለሀገሩ ትልቁ የዲፕሎማት ቁንጮ ነው። ስለዚህ የዲፕሎማሲያዊ ንግግርም አይደለም። እንደዚህ ከሆነ ደግሞ የሚያዩትና የሚተነትኑት የሚናገሩት እነዚህ ሰዎች ምን አይነት ፖለቲካ ነው የሚሰሩት፣ ምን አይነት ዲፕሎማሲ ነው የሚሰሩት የሚልም ጥያቄ ያስነሳባል። መደፈር መናቅ ምናምንም እንትን ይላል፣ ያበሳጫል። ግን ከሁሉ በላይ የሚያበሳጨው የኛ ሀገር ተቃዋሚዎች በዚህ መጠን ሌብል መደረጋቸው ለዘመናት። ይሄን እኮ ዝም ብሎ አይደለም የተናገረው። ከዚህ በፊት ዚያድ ባሬ አድርጎታል። ዚያድ ባሬ ሲያስታጥቅ ነበር፣ ኢትዮጵያም ታስታጥቅብኛለች ብሎ ይከስ ነበር። መጨረሻ ላይ ግን ጅቡቲ በቃ ያኔ ማስታጠቅ አላዋጣኝ ብሎ ጅቡቲ ላይ 1988 ዓመተ ምህረት የስምምነት ፊርማ ፈርሟል። ይሄንን ዝም ብሎ ያለው አይደል። ምክንያቱም ግብጽ ስታደርገው ያዩታል። ኢዝሊ የሚቀበልም ደግሞ አለ ታጣቂ ኢዝሊ ከሶማሊያም የሆነች ክላሽ ከተገኘው ሁላ መቀበል ተቀብሎ ደግሞ ሀገሩን የመውጋት እንትን ያለበት ታጣቂ በሀገራችን መኖሩ አለ ተብሎ ደግሞ በዓለም መታወቁ ያበሳጫል። እሱ ያበሳጫል እንጂ ሶማሌ እንዲህ ማለቷ የዲፕሎማሲያቸውን ውድቀት የተስፋ መቁረጣቸውን ነው የሚያሳየው። ግን በዚህ መጠን መናቃችን በዚህ መጠን እንትናችን ያናድዳልና ታጣቂዎች ካሉም አሁን የኢትዮጵያን ከሶማሊያ ተቀብለን ኢትዮጵያ መንግስትን እንወጋለን ብሎ የሚያስቡ ታጣቂዎች ካሉ በዚህ መጠን መደፈራቸው ሊያናድዳቸው ይገባል። በጣም ሊያናድዳቸው ይገባል። የምትወጋው ደግሞ ኢትዮጵያን ነው የምትወጋው። አሁን እነሱ መውጋት የሚፈልጉ አስታጥቀን ኢትዮጵያ እናፈርሳለን እኮ የሚለው አሁን ኢትዮጵያ እንድትፈርስ አንፈልግም። ግን
እምቢ ካለች ሶማሊላንድ ፊርማ ካልሰረዘች አስታጥቀን ኢትዮጵያ እናፈርሳለን ከሱ ተቀብለው የሚዋጉት ማለት ኢትዮጵያ ለማፍረስ ነው ማለት ነው። ስለዚህ እነሱ ኢትዮጵያ ለማፍረስ እንደሚዋጉ የሚያውቃሉ። ቢያንስ የሶማሊያ ውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ ካለው ታጣቂ የተሻለ ግንዛቤ ያለው ኢትዮጵያን ለማፍረስ እንደሚዋጋ ማለት ነው። ኢትዮጵያን እኮ ለማዳን ነው የሚዋጋው ብሎ የሚያምን እኮ አለ እዚህ ያለው እዛ ያለው የሶማሊያ ውጭ ጉዳይ ሚኒስትር ግን እነዚህ ተዋጊዎች በሙሉ ኢትዮጵያን ለማፍረስ እንደሚዋጉ ወይም ደግሞ ውጤቱ ኢትዮጵያን ማፍረስ እንደሆነ እኮ ያውቁታል። ስለዚህ የነሱንም ሊንክ የሚያሳይ ነው። ማፍረስ ሲባል ደግሞ ቅድምም እናነሳለን ብለን ያነሳነው ነገር ነበረ። የድሮን ትተን አሁን ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሶማሌን አንድነት አንተም ስታነሳው ነበረ። ኢትዮጵያ የምትጠቀመው ከሶማሊያ አንድነት ነው። የሶማሊያ መረበሽ ኢትዮጵያን ይረብሻል። የኬንያ መረበሽ የሌሎቹም በተመሳሳይ ማለት ነውና ጠቅላይ ሚኒስትር አብይ አስተውሳለሁ የቀጠናዊ ትስስር ኢንተግሬሽን የሚለውን ነገር ከኤርትራም ከሶማሊያው ፕሬዚዳንት ጋር በተደጋጋሚ ሲያነሱ ቆይተዋል። ከዛ በተጨማሪ ደግሞ ራሷ ሶማሊያ አንድ እንድትሆን የቀድሞ የሶማሊያ ፕሬዚዳንት ፎርማጆና የሶማሌላንዱን ሙሴ ቤሂን ለማቀራረብ ሁሉ ሲሞክሩ እንደነበረ ይታወቃል። ኢትዮጵያን ሶማሊያ ልታፈርስ ነው ብሎ መክሰስስ ይቻላል? አንድ ሁለተኛ ከ30 ምናምን ዓመት በፊት ከኤርትራ በፊት ራሷን ችላ የምትኖርን የራሷ ገንዘብ ያላት የራሷ ፓስፖርት ያላት የራሷ ብዙ ነገሮች ያላት ዓለም አቀፍ ግንኙነት ያላት አሜሪካ ውስጥ እንግሊዝ፣ ቻይና፣ ሩሲያ ትልልቅ የሚባሉ የዓለም እንትኖች ውስጥ የራሷን ዲፕሎማቲክ ግንኙነት የፈጠረችን ሶማሌላንድን አሁን በሚቀጥለው ሳምንታት ሶማሌላንድ ውስጥ ምርጫ ይደረጋል። ምርጫውን ለመታዘብ የአውሮፓ ህብረት ሰሞኑን ሃርጌሳ ነበሩና ምንድነው ኢትዮጵያን ሶማሊያን ልታፈርስ ነው ብሎ ክስስ ምንድነው? 60% አገርህን እየጠበቀ ቤተ መንግስትህን የሚጠብቀው የኢትዮጵያ ወታደር ሆኖ ጠቅላይ ሚኒስትሩም ከአመታት በፊት ኑ ተቀራርባችሁ ተነጋገሩ የሚል ነገር ይዘው ባሉበት ሰዓት ሶማሊያን ሊያፈርሱ ነው ብሎ ክስስ ኢትዮጵያን ይገልጻታሉ? ለኢትዮጵያ ይመጥናሉ? ቅድም የጠቀስከው ታሪክ ሲፈጸም ሶማሊላንድ ራሷን እንደ ሀገር ከቆጠረች ጊዜ ጀምሮ በሶማሊያ መንግስትና በሶማሊላንድ መንግስት መካከል ያለው ነገር ታውቃል። ደግሞ ቁርሻቸውም ትንሽ ሲሪየስ ነው። ሶማሊላንድ ራሷን እንትን ያለችበት ምክንያቱም ትንሽ ዘግናኝና ሲሪየስ ነው። ስለዚህ የሚተያዩ የሚነጋገሩ መንግስታት አይደሉም ሁለቱ። ጂሃድ ባሬ ኦልሞስት ጄኖሳይድ ወደሚባል ደረጃ ነው የጨፈጨፈው። በቃ የሚተያዩ አይደሉም እና ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ሰሞን የተፈጠረ አሊያንስ ነበረ። ፎርማጆ ነበር የዛን ጊዜ ሶማሊያ ፕሬዚዳንት፣ ኢሳያስ አፈወርቂ ይዘው ከኤርትራ። እንደዚህ ሁለት ደካማ ሀገራት ናቸው ጎረቤቶቻችን። ስለዚህ እነሱን ጥለህ ምንም ወዴት መሄድ አትችልም እና ኤርትራም እንደዚሁ በዓለም አቀፍ መድረክ የተገለለች የተደቆሰች ሀገር ነበረች እና እሷም ትንሽ እንድታገግም ጥረት ያደርጉ ነበር፣ ይሰሩ ነበር። ሶማሊያም በተወሰነ መንገድ ጥንካሬ እንድታገኝ ይሰሩ ነበር። ከፎርማጆ ጋርም በየጊዜው ይገናኙ ነበር። ዜና ላይ እንሰማ ነበር። የሰሩት አንድ ስራ ምንድነው? ለመስራት የሞከሩት አንድ ስራ የሶማሊያ ፕሬዚዳንትና የሶማሊላንድ ፕሬዚዳንት ተገናኝተው እንዲያወሩ። እንዲያውም የሶማሊያ ፕሬዚዳንት ፎርማጆ ወደ ሶማሊላንድ ሄደው ፕሬዚዳንቱን እንዲያገኙ ያግባቡ ጥረት ያደረጉ ጀመረ እና ይሄ ሲሰማ ደግሞ ከምን ጋር ነው የሚገናኘው? እንግዲህ ኢትዮጵያና ኤርትራም እንደዛ ደም አፋሳሽ የሆነ ጦርነት በኋላ ተገናኝተዋል እናንተም የሚል እንድምታ ነበረ። ይሄ ሲጀመር የማይሆን ነገር እንደመሞከር ነገር ይወራ ነበር። የኬንያ ሚዲያዎች ትዝ ይሉኛል ይሄ ከተሳካ በቃ በዓለም ላይ የማይሳካ ነገር የለም ብለው ሲተነትኑ ትዝ ይለኛል። የኔሽን ሚዲያ ተንታኞች ብዙ ሰዎች ብዙ አስተያየት ሰጥተዋል። ከተቃወሙና ካሉ ከጮሁ ሰዎች መካከል የአሁኑ የሶማሊያ ፕሬዚዳንት ነው። የዛን የሶማሊያ ፕሬዚዳንት ተቃዋሚ ነበር። የዛን ጊዜ ሲቃወም ነበር። ኢትዮጵያ ሁለቱን ሶማሊላንድና ለማቀራረብና አንድ ለማድረግ ስትሰራ ለሶማሊያ ሶቨርኒቲ ለሶማሊያ ግዛታዊ አንድነት ኢትዮጵያ ስትሰራ ይህ ሰው ይቃወማል። የታሪክ ምጸት ነው። አሁን መጥቶ ኢትዮጵያን በሶማሊያ አንድነትና ግዛታዊ አንድነት እናንተን አትቀበልም ለማለት ሲሞክር የታሪክ ምጸት ነው የሚሆነው እንጂ ከኢትዮጵያ የቀደመ የለም። እነዚህ ሁለት ለማቀራረብ የቀደመ የለም ሳይሆን ከኢትዮጵያ ውጭ ሌላ የለም። ስለዚህ ኢትዮጵያ በሶማሊያ አንድነት፣ በሶማሊያ ሰላም፣ በሶማሊያ
እድገት ላይ ያላት ምልከታ የሚመነጨው ከራሷ ጥቅም ነው። ከበለጸገች ሶማሊያ ሰላም ከሆነች ሶማሊያ ኢትዮጵያ የምትጠቀም ጎረቤቶቻችን ላይ ያለን ፖሊሲ ተመሳሳይ ነው። ከጎረቤቶቻችን እድገት የመጠቀም የጎረቤቶቻችንን ሰላም የጎረቤቶቻችንን አንድነት የመመኘት ነገር አለ። ያኛው እንደዛ ዓለም በተወ ሰዓት እና አሜሪካ ትቶ በወጡ ሰዓት ሌሎች ሁሉ ትቶ ወጥቶ የአሸባሪ መፈንጫ በነበረበት ሰዓት የኢትዮጵያ ጦር አይደለም ወይ ሞቶ ሞቃዲሾን ከአሸባሪዎች ያጸዳው ባይዶዋን ሌሎቹንም ከተሞች አጽንቶ መንግስት እንድትሆን ያደረገና መሬት ላይ የሚሰራው ስራ ሌላ ያንተ ክስ ሌላ እና እሱንም ስላወቀ ይመስለኛል አሁን የሶማሌ ህዝብ በአብዛኛው በዚህ ጉዳይ ላይ ህዝቡ ነው ሊረሳ የማይችለው። ባለስልጣኖች እኮ አንዳንዶቹ ይዋጉ ነበር ከአልሸባብ ጋር ሆነው ማለት ታሪካቸውን እኮ እንዘርዝር ካልን አንዳንዶቹ እኮ ፕሮ አልሸባብ ናቸው። የሶማሊያ ፕሬዝዳንቱንም እንደዛ ፕሬዝዳንቱን በዛ ይታማሉ። እነሱ ሊረሱ ይችላሉ፣ ምናልባትም ሊያቆሙብህ ይችላሉ። ሊረሳ የማይችለው ህዝቡ ነው። የደረስክለት ያዳንከው የጠበቀው ህዝቡ ሊረሳ የማይችለው ህዝቡም ደግሞ ያንን አረሳ ምስክርነቱን እየሰጠ ነው። ፕሮቴክት ማክሲመም ሌቭል ኦፍ እንትኑ እየሄደ ፕሮቴክት እያደረገ ነው። የኢትዮጵያን ጉዳይ እንትን እያለ ነው። የኢትዮጵያ ጦር አያወጣም እያለ ነው። ህዝቡ አልረሳም። ነገር ግን እነዚህ ቫይረሱ አይገርመኝም። ምክንያቱም አንዳንዶቹ እንዳልኩህ አይሲዩም በሚባለው በአልሸባብም በምንም ሲዋጉ የነበረ ታሪካቸውም ከአልሸባብ ጋር ግንኙነት ያለው ስለነበረ አርጌ ነው የምወስደው። እንግዲህ ይህንን ነገር ወደ ቀልባቸው እንዲገዙ እና ሰከን ብለው እንዲያስቡ የተለያዩ የዲፕሎማሲ ሙከራዎች እየተደረጉ ነው። እንደምታስታውሰው በቱርክ መንግስት በኩል የተሞከረው ነገር ነበረ። እሱን ያለበት ሁኔታ ይታወቃል። አንዴ አልሳተፍም ይላሉ፣ አንዴ ምናምን ያለበት እንዳለ ሆኖ አሁንም በተባበሩት መንግስታት ዓመታዊ ጠቅላላ ስብሰባ ምክንያት እንደተራዘመ ተነግሯል። የኢጋድ ደግሞ ሰሞኑን የኢጋዱም ዋና ጸሐፊ ዶክተር ወርቅነህ ገበየሁ በሞቃዲሾ ጉብኝት አድርገው ነበረ። አስተያየትም ሰጥተዋል። ብዙ የሶማሊያ ፖለቲከኞች በዶክተር ወርቅነህ ገበየሁ አስተያየት ደስተኛ ነን የሚል ነገር እየሰጡ ነው። በፊት ግን ያው እሳቸው ኢትዮጵያ ስለሆኑ ለኢትዮጵያ ያደላሉ የሚል ነገር ከሹመታቸው ጊዜ ደግሞ ማይሆን ነው ሲሉ ነበር። አሁን ደግሞ ተገልብጠው ይሄን ሲሉ ነበር። ዶክተር ወርቅነህ ኢትዮጵያዊ ናቸው። በኢትዮጵያም ብዙ የሚያኮራ ታሪክ የሰሩ በጸጥታውም በምንም ብዙ ታሪክ ያላቸው ሰው ናቸው። አሁን ደግሞ የኢጋድ ዋና ጸሐፊ ናቸው። እዛ ባሉበት ሁኔታ ላይ ሊሰጡ የሚችሉት አስተያየት የኢጋድን አቋም ነው ሊያንጸባርቁ የሚችሉት እና ተቀራርባችሁ ተነጋገሩ ነው ኢጋድም እያለ ያለው። ሞቃዲሾ ያለው መንግስት ግን እሱን ብዙ የፈቀደ አይመስልምና በግልጽም ባይነገር ዶክተር ወርቅነህ እሱን የማቀራረብ ነገር እየሞከሩ ነው የሚል ነገር ዝም ብሎ ማህበራዊ ሚዲያ ላይ ተጽፎ ተመልክቻለሁና የሚሰራ ይመስላል የሚያስኬድ። ዶክተር ወርቅነህ የሰጡት አስተያየት ከአንድ የኢጋድ ዋና ጸሐፊ የሚጠበቅ አስተያየት ነው። ከኢትዮጵያም በተቃራኒ የሆነ አስተያየት ሰጥተዋል ብያለሁ። የሰጡት አስተያየት በሶማሊያ ሶቨርኒቲ ላይ ያላቸውን አቋም ገልጸዋል። ኢትዮጵያም ያላት አቋም ተመሳሳይ ነው። ተቀራርበው መነጋገር ነው መፍትሄው እና ተቀራርባችሁ መነጋገር አለባችሁ ብለው ለሶማሊያ ባለስልጣናት አስጠንቀዋል፣ አሳስበዋል። ኢትዮጵያም በጣም በተደጋጋሚ ጊዜ ተቀራርበን መነጋገር በንግግር ብቻ እንዲፈታ የሚችለው ስትል ነበረ። ዶክተር ወርቅነህ ገበየሁ ንግግር ከተደሰቱ በቃ የኢትዮጵያንም ጥያቄ መቀበል ነው ያለባቸው። ምንም በኢትዮጵያም ንግግር የተደሰቱ ነበር ማለት ነው። ምንም የተለየ ነገር የተናገሩት ነገር የለም። ጥሩ ነው። በኢጋድ በዚህ መጠን ጥሩ አክቲቭ መሆኑ የሚበረታታ ነው። ጉዳዩን ኢጋድን ቢይዘው ጥሩ ነው። አሁን ቱርክ ድረስ ከሚሄድ ኢጋድን ቢይዘው ቆንጆ ነው። አፍሪካ ህብረትን ቢይዘው ጥሩ ነው። ኢትዮጵያም ጉዳዮቹን ከአፍሪካ ህብረት ቻርተር አንጻር ከኢጋድ መሪዎች አንጻር ነው እየከወነች ያለችው። ከዛ ውጭ ልትሆንም አትችልም። ኢጋድን ያቋቋመችው ኢትዮጵያ ነች ለማለት ይቻላል። አፍሪካ ህብረትም መቀመጫው ያለው እዚህ ኢትዮጵያ ውስጥ ነው። ከአፍሪካ ህብረት ቻርተር ከኢጋድ መሰረታዊ መሪዎች ውስጥ ልትወጣ አትችልም ኢትዮጵያ። ስለዚህ በዛ መርህ መሰረት ከተካሄደ ኢትዮጵያ አሸናፊ ነው የምትሆነው። አሸናፊ የማይሆኑት በዛ መርህ የማይሄዱት ናቸው። ከዛ መርህ ውጪ ራሳቸውን ለፕሮክሲ ዋር የሚያዘጋጁ በሰላም ማስከበር ሰበብ ሰላም ለማደፍረስ የሚመጡ ሌሎች ኃይሎች ናቸው እንጂ ኢትዮጵያ ከዚህ በጣም ተጠቃሚ ነው የምትሆነው። እውነት ነው። እንግዲህ እሱን ደግሞ ስንል ያው ከግብጽ ጋር
ግብፅን እያልን እንደሆነ ተመልካቾች ይገምታሉ ብዬ አስባለሁና ሰሞኑን የግብፅ መንግስት ወደ ምስራቅ አፍሪካ መምጣት ቆየ ታሪኩ የቆየ አጀንዳ እንደሆነ ይታወቃል። አሁን ደግሞ ወታደራዊ ትብብርም በተለያየ መልኩ ከተለያዩ የኢትዮጵያ ጎረቤቶች ጋር እያደረገ እንደሆነ ይታወቃል። ከጅቡቲ ጋር ወታደራዊ ትብብር ተፈራርመዋል። ከኬንያ ጋር ከዩጋንዳ ጋር ከዚህ በፊት ተፈራርመዋል። አሁን ደግሞ በቅርብ ደግሞ ከሶማሊያ ጋር ተፈራርመዋል። ከዛም ይሄ ስምምነት 10,000 አካባቢ ጦር በሶማሊያ ግብፅ እንድታሰፍር ይረዳታል። 5,000 በሰላም ማስከበር ስም ነው። 5,000 ደግሞ በሁለቱ ሀገራት የጋራ ስምምነት ነው የሚል ነገር ተነስቷል። በጣም የሚገርመው ደግሞ ማስፈር የሚፈልጉት በሶስቱ የሶማሊያ ክልሎች ነው። አንደኛው ሂራን ሸበሌ ነው። ሁለተኛው ደቡብ ምዕራብ የሶማሊያ ክልል ነው። ሶስተኛ ደግሞ ጋልሙድክ የሚባለው የሶማሊያ ክልል ነው። እነዚህ በሙሉ ከኢትዮጵያ ጋር በድንበር የሚገናኙና በድንበር የሚዋሰኑ ነገር ግን የግብፅን ሰራዊት አንፈልግም የሚሉ ክልሎች ናቸው። ከሳምንታት በፊት የግብፁ ደህንነት ሚኒስትር ካማል አባስ ወደ አስመራ መጥተው ነበረ። ከፕሬዝዳንት ኢሳያስ ጋር እንደተነጋገሩ ይታወቃል። ካማል አባስ ከአብዱል ፈታህ አልሲሲ ከግብፁ ፕሬዝዳንት ጋር በጣም የቅርብ ሰው ናቸው። በሳምንቱ መጨረሻ ላይ ደግሞ የግብፅ የውጭ ጉዳይ ሚኒስትር እንደዚሁ ወደ አስመራ መጥተው ከፕሬዝዳንት ኢሳያስ ጋር እንደተነጋገሩ ፕሬዝዳንት ኢሳያስም ግብፅ ለምስራቅ አፍሪካ ለአፍሪካ ቀንድ መረጋጋት ያላት አስተዋጽኦ እጅግ ትልቅ ቦታ ያለው ነው። ትላንትም ዛሬም ግብፅ የምስራቅ አፍሪካ የተረጋጋ እንዲሆን ትልቅ ስራ እየሰራች ነው የሚል ምስክርነት ሰጥተዋል። ይህንንም በኤርትራ የማስታወቂያ ሚኒስትር በኩል ተገልጿል። የሶማሊያን አንድነት ለመጠበቅ ግብፅና ኤርትራ የሶማሊያን አንድነት ለመጠበቅ በጋራ ይሰራሉ። የቀይ ባህርንም ደህንነት ለማስጠበቅ በጋራ እንሰራለን። ከቀይ ባህር ላይ እንግዲህ ሌላ አካል እንዳይገባ እናደርጋለን የሚል ነገር በተደጋጋሚ አንስተዋልና መቼም ስለ ኢትዮጵያና ኤርትራ አሁን እዚህ ጋር ልናወራ የምንችለው ነገር አይደለም። ወንድማማችነቱ፣ አብሮነቱ፣ ታሪኩ ምኑ ሁሉም ነገር ያ ነው እና ለግብፅ በየትኛውም መስፈርት ብንሄድ ኤርትራ የምትቀርበው ለኢትዮጵያ ነው እንጂ ለግብፅ አይደለም። ለኤርትራ የምትቀርበው ኢትዮጵያ ነች። ለሶማሊያ ደግሞ ከኤርትራም በላይ ደግሞ እኛ ለሶማሊያ እንቀርባለን። ስለዚህ ግብፅና ኤርትራ በምን ተግዛምደው በምን ተጎራብተው ነው የጠላት የሚል አይነት አጀንዳ ከሌለ በስተቀር ሶማሊያ ሄደን የሶማሊያን አንድነት እንጠብቃለን የሚለው መግለጫስ አንደኛ እውነታውን ያሳያሉ። ሁለተኛ የኤርትራስ እንደ መንግስት ግብፅ ለአፍሪካ ቀንድ ቀጠና መረጋጋት ያደረገችው ውለታ የሚረሳ አይደለም ብሎ ማለት መሬት ላይ ያለውን እውነታ ያሳያሉ። ወደዚህም ቀርበውልሃል እኮ ግብፅና ኤርትራ ምንድን ናቸው ምናምን ሳይሆን ወደዚህም ቀረብ ብላለች እኮ። አሁን አንድ ዘኔሽን የሚባል ጋዜጣ ሳነብ ነበረ። እዛ ላይ ምን ይላል? ግብፅ ህወሓትና ሻዕቢያን ሁላ ለማስታረቅ እየሰራች እንደሆነ ሙላ ይጠቁማል። የግብፅ ፍላጎት እዚህ ድረስ ነው፣ ጓዳ ድረስ ነው። ቀስ ካሉም እዚህ ጫንጮ ድረስ ላይ ይመጣሉ። የሚሰማቸው ካገኙ እዚህ ድረስ ላይ ይመጣሉ። የተሻለ ዘመድ ሆነው የተሻለ ፕሮቴክት አድራጊ ሆነው ሊመጡ ይችላሉ። የግብፅ ጥያቄ ግልጽ ነው። እኔ ተድበስብሶ አያውቅም። ግብፅ ጥያቄዋን አድበስብሶ አታውቅም። የግብፅ ጥያቄ አንደኛው የውሃ ሴኩሪቲ ነው። ሁለተኛው የቀይ ባህር ሴኩሪቲ ነው። ከሱ አንፃር ሴኩሪቲ ማለት ከሱ አንፃር እነዚህን ሴኩር ማድረግ ነው ስራዋ። ውሃዋን ማንንም እንዳይነካባት፣ አባይን ማንንም እንዳይነካ ማድረግ። ከዛ ደግሞ በቀይ ባህር ሌሎች የሞቱም ቢሆን ለምን እየሞቱ ምን እኛ እኮ ሞተናል። በውሃ እጥረት እኮ ሞተናል። ግብፅ እኮ በውሃ እጥረት በድርቅ ሰው ሞቶባት አያውቅም። እኛ እኮ 77 በውሃ እጥረት ብዙ ሰው ሞቶብናል። እየሞትክም ቢሆን አንተ በበር እያለፈ አጠጣውም በጥም ትሞታለህ እንጂ ነው። አንደኛው እሱ ነው ስራው። ሁለተኛው ደግሞ ወደ ቀይ ባህር ኢትዮጵያ መጠጋት የለባትም። ወደ ባህር በር የሚባል ነገር መጠጋት የለባትም። ወደ ባህር በር ከተጠጋች፣ ካደገች፣ ከበለጸገች ውሃውን መጠቀም ትጀምራለች። ውሃውን ከተጠቀመች እኔ እጎዳለሁ የሚል የተሳሳተ አመለካከት አለ። ያን ለማድረግ በግልጽ ትሰራለች። ይሄ ግልጽ ነው፣ የተደበሰበሰ አይደለም። የግብፅ ፍላጎት በጣም ግልጽ ነው።
ወደ ግብፅም ወደ ኤርትራም ብትመጣ ወደ ህዋትም ብትመጣ ወደ ሶማሊያም ብትመጣ ግብፅ ወደ ጅቡቲም ብትሄድ ግብፅ ምስራቅ አፍሪካ ለመክበብ ኢትዮጵያን ለመክበብ ምስራቅ አፍሪካን ስትቧጠጥ ብትውል ግብፅ ዓላማው አንድና አንድ ነው። እሱም ዓላማዋ ኢትዮጵያ ነች እንጂ የሶማሊያን አንድነት መጠበቅ የሶማሊያ አንድነት ወዴት ኤርትራስ ብትል ግብፅስ ብትል ሶማሊያ ስታመስ እኮ የኤርትራ መንግስት አልሸባብ ለአልሸባብ እኮ መሳሪያ አቀባይ ነበር። ሶማሊያ ስታመስ እኮ ግብፅ ወደ ሶማሊያ ወደ ዝር ብላ እኮ አታውቅም። የሶማሊያ አንድነት ከመሬት ተነስተ የሶማሊያ አንድነት ሊያስጨንቃት እኮ አይችልም። ይሄ አይደለም ዓላማዋ ግልጽ ነው። ሄደንም ያውቃሉ። ኢሳያስ በምስራቅ አፍሪካ ፖለቲካ የምታማው ሰውዬ አይደለም። ረጅም ዓመት ነው የኖረበት ያውቀዋል። አንጋፋ 30 ዓመት 38 ዓመት ነው 35 ዓመት ስልጣን ላይ የተቀመጠ መሪ ነው። ይሄ ጠፍቶት አይደለም። ሲመጡም ለምን እንደሚመጡ ያውቃል። በጉብዝናው ወራት የሰራላቸውን ስራ አሁንም በስተርጅናም እንዲሰራላቸው ነው የሚመጡት። ሌላ ነገር አይደለም። ምክንያቱም ዲላቸው ይታወቃል። ወይም የተቆለፈውን ዲል እንደገና ማንሳት ነው የሚሆነው እንጂ ለኢትዮጵያን ለማፍረስ ኢትዮጵያን ከቀይ ባህር ለማሸሽ ኢትዮጵያን ለማተራመስ ስትጠቀምበት የነበረ ፓርቲ ነው ሻዕቢያ። ስለዚህ አሁንም የድሮውን ስራ እንደገና ማደስ እፈልጋለሁ ካልሆነ በስተቀር አዲስ አይደለም፣ ይታወቃል። ስለዚህ እንዳልከው አንተ ያነሳቸው የሞራል ፒላሮች እዚህ ጋር አይሰሩም። ጥያቄው አንድ ነው፣ መልሱ ግልጽ ነው፣ ጠንካራ መሆን ነው። እና ደስ የሚለው ነገር ጠላታችን እንበላት ባላጋራችን ግብፅ ደስ የሚለው ባህሪዋ ይሄን ያክል አይደለም፣ ውስብስብ አይደለች፣ ግልጽ ናት። አንደኛ አትዋጋም፣ መዋጋታለች። ሁለተኛ እንትኗ ስልቷ ወይም ስትራቴጂዋ ማስጨነቅ ነው። ስምምነት መፈራረም፣ የአውሮፕላን እያንዣበብክና ማስፈራራት። አባይ እኮ ኢትዮጵያ ደግሞ ለሱ ምን መች አይመስልም። አይ ማንም መችም። አሁን ክፋቱ ሌላ ቦታ ሰርቷል። ይሄ ነገር ይሆናል ወይ እዛው በዛ በኩል ላሉት ሀገራት ሰርቶ ይሆናል። ለኢትዮጵያ ጋር አይሰራም። አባይ እኮ 1 ኪዩቢክ ሜትር ውሃ ሳይዝ ጀምሮ ነው እንመተዋለን ብሎ አውሮፕላን መንዣው የጀመረው። አሁን 62 ቢሊዮን ኪዩቢክ ሜትር ውሃ ይዟል። ከጣና በልጧል። አሁን ሁለት እጥፍ ሆኗል። ከደረቅ ጀምሮ ትላንትና እኛ ዜና ላይ በደንብ ትንታኔ ተሰርቶበታል እና እዛ ላይ የቀረቡ አንጋፋ ምሁራን ሲያነሱት ነበር። የግብፅ የከረመ የኖረ ሴራ ነው ይሄ። እኔ የግብፅ ሴራ ግልጽ ነው፣ ወዴትም ወዲህም አላለችም። ነገር ግን ጎረቤቶቻችንን ነው የምጠይቀው። ከሞራል አንጻር መጠየቅ ያለብን ኤርትራ በኢትዮጵያ ላይ እንደዚህ መስራት ያወጣታል? ተገቢስ ነው? ሶማሊያ ኢትዮጵያ ላይ እንደዚህ መስራት ያዋጣታል? ተገቢስ ነው ብለን መጠየቅ ያለብን። ጅቡቲስ እንደዚህ አይነት ነገር ስሪ ከተባለች ብትሰራ ያዋጣታል ብለን መጠየቅ ያለብን። ህልውናቸው ከማን ጋር ነው የተያያዘው? በሐቅስ ነው ወይ ግንኙነቱ? የሆነን ሀገር ለማጥቃት ከሆነ ሀገር ጋር ከመሬት ተነስተ ሴራ መጎንጎን አሁን የወቅቱን የሚዋጅ የእድገት ስትራቴጂስ ነው የሚለውን ጥያቄ ግን ማንሳት ይችላል። ኢትዮጵያ ደግሞ አሁን የምትገኝበት ቁመና እንግዲህ ኤርትራም እንደምታስበው ግብፅም እንደምታስበው ሌሎችም እንደሚያስቡት አይደለም። ኢትዮጵያ ከምን ጊዜውም በላይ ራሷን ለሰላም ሁሉ ጊዜ ዝግጁ የሆነች ሀገር ነች። ግን ደግሞ መከላከያዋንም ስታይ እንደ ሌላው በቆመ ጠብቀኝ ሳይሆን ስለ ፊፍዝ ጄኔሬሽን ዋርፌር የሚያስብ የመከላከያ ሰራዊት ያለበት ሁኔታ ነው ያለው። ሌላው መታየት ያለበት ግን የሚመስለኝ ከህወሓትን ከሻዕቢያ ጋር ማስታረቅ የሚል አጀንዳም ግብጾች እንዳላቸው እንግዲህ ተሰምቷል። እንዳልከው በተባበሩት አረብ ኤምሬት የሚታተመው ዘ ኔሽን ጋዜጣ ያወጣው መረጃ ማለት ነው። ህወሓትና ሻዕቢያ የራሳቸው ታሪክ አላቸው። የነሱ ጸብ 100 ሺዎችን በኢትዮ ኤርትራ ጦርነት አምጥቷል። የሰሜኑም ግጭት ከነሱ የመጣ ብቻ እዛ ውስጥ ብዙ ድርሻ እንዳለ ይታወቃል። ብዙ ክሶች ሲቀርቡ ነበረ። ኤርትራ እንደዚህ ያደረገች ተብሎ ሲደረግ ነበር እና አሁን ደግሞ ከኤርትራ ጋር ግንኙነት ለማድረግም የሚፈልግ ልቡ ክፍት የሆነ እዛም አካባቢ ግሩፕ እንዳለ የሚያሳይ ይመስለኛል። የተቀመጠ ስለ ህግ ነው ልናወራ የምንችለው። አደረጉ ዶክተር ደብረጽዮን ባለፈው መግለጫቸው ላይ የህወሓት ስራ አስፈጻሚ ወስኖ ሄደን ከኤርትራ ጋር ተገናኝተናል የሚል ነገር በግልጽ ቪዲዮም በሚዲያም ላይ የተሰራጨ ነገር አለና ይታረቁም አይታረቁም
እሱ የኛ አጀንዳ መሆን ያለበት አይመስለኝም። ግን ከህግ አንፃር ማንኛውም ኢትዮጵያ ውስጥ ያለ ፓርቲ ኢትዮጵያ ውስጥ ያለ ማንኛውም አካል ከውጪ ጋር የሚያደርገው ግንኙነት የኢትዮጵያን ህግ መሰረት ባደረገ መልኩ ነው የሚሆነው። ከኢትዮጵያ ውጪ ደግሞ ለፌደራል መንግስቱ ተከለው ከተሰጡ ስልጣኖች መካከል አንደኛው ደግሞ እንዲህ አይነት የውጭ ግንኙነት ማድረግ ነውና ህወሓትስ ቢሆን እንግዲህ ሊቀመንበሩ አድርገናል ብለዋልና የሚያስጠይቅ ነገር አይደለም ወይ? አልፈህ ሄደህ የጠላትነቱ ጠላት ማደራጀቱ ማሰባሰቡ እንዳለ ሆኖ ከኤርትራ ጋር ግንኙነት አድርገናል ብሎ ኦፊሻሊ መናገር ወንጀል አይደለም። አንድ ሁለተኛ ነገር ደግሞ ምንስ ታስቦ ነው እሱን የምታደርገው? አሁን የሚነሱ ከፕሪቶሪያ ስምምነት እንደዚህ ነው እንደዛ ነው የሚሉት ነገሮች እንዳሉ ሆነው የህወሓትስ ፍላጎትና ሀሳብስ ምንድነው? ህወሓት ስንል እንግዲህ እዛ ውስጥ ያለ የተወሰነ ቡድንም ሊሆን ይችላል ኦር ደግሞ እንደ ስብስብም ሊሆን ይችላልና የሆነ የተለየ ነገር እዛም አካባቢ የለም ወይ ልልህ። ግብጾች የፈለጉ ያንን ተጠቅመው መፍጠር የፈለጉት ትርምስ የለም ወይ? አሁን ይሄ ነው ሲሪየስ ነገር። ግብጽ ሻዕቢያና ህወሓትን ለማስታረቅ ጥረት መጀመሯ ተሰምቷል። ይሄን ብቻ ነው የሰማነው እስካሁን። ከዛ አንድ መረጃ አቶ ጌታቸው ረዳ ከውጭ ኃይላት ጋር አሁን የህወሓት አመራር ነን የሚሉት በተለይም ጉባኤ አካሄድናል የሚሉት የህወሓት አመራሮች ከውጭ አካላት ጋር ይገናኛሉ የሚል የውጭ አካላቱ ማን እንደሆነ ሳይጠቅሱ ብቻ እሱን ተማምነው ነው ጉባኤ የሚያረጉት አይነት የውጭ አካል ተማምነው ነው ጉባኤ የሚያረጉት አይነት ክስ አቅርበው ነበር። ይሄንን ሀገሩን በመጥቀስ ግንኙነትም እንደነበረ ዶክተር ደብረጽዮን ደግሞ አምኗል። አዎ ከኤርትራ ጋር እንገናኛለን ግን ያው በስራ አስፈጻሚ ወሰነን ነው ገሬ ነበር የተገናኘው ግን እየተገናኘ ነው የሚል ነገር አምኗል። እነዚህ እውነቶች ብቻ ይዘን ሁለት ሶስት ነገሮች ማንሳት እንችላለን። አንደኛ ያልከው ፕሪንሲፕል በመርህ ደረጃ የአንድን ሀገር የውጭ ጉዳይ ግንኙነት የሚመራው ፌደራል መንግስት ነው። እሱም በውጭ ጉዳይ ሚኒስትር ብቻ ከየትኛውም የውጭ ሀገራት ጋር የሚደረግ ማንኛውም አይነት ግንኙነት በፕሪቶሪያም ስምምነት ላይ በፊት በጦርነቱ ጊዜ ታሰቡስ እንደሆነ ዶክተር ደብረጽዮን ለዩኤን ሁሉ ለአንቶኒዮ ጉተሬዝ ለማን ሁሉ ደብዳቤ ይጽፉ ነበርና እንዲህ አይነት ግንኙነት ለማቆም ተብሎ የሚል አንቀጽ ፕሪቶሪያ ስምምነት ውስጥም አለ። ጥሩ ባይኖርም መኖሩ ጥሩ ነው። ባይኖርም በሁሉም ሀገር የሚሰራው ነገር በኢትዮጵያ ደግሞ የሚሰራው ነገር የኢትዮጵያ ውጭ ጉዳይ ግንኙነት የሚመራው በፌደራል መንግስት በውጭ ጉዳይ ሚኒስትር በኩል ብቻ ነው። ስህተት ነው ማለት ነው ባጭሩ። አንደኛው ምንለው ይሄን ነው። ሁለተኛው ግን ግብጽ ሻዕቢያና ህወሓትን አሁን ለማስማማት የፈለገችበት ለማስታረቅ የፈለገችበት ምክንያት ምንድነው? ህወሓትና ሻዕቢያ ሳይሆኑ ከኢትዮጵያና ኤርትራ ተብሎ ያው በእነሱ በሁለቱ ጸብ ሳቢያም ኤርትራና ኢትዮጵያ ተብሎ ብዙ ጦርነት ተካሂዷል። ብዙ ነገር እንትን ተብሏል። አልጄሪያ ጠርታ ለማደራደርና ለማስማማት ስትሞክር ግብጽ የለችም። ከዛ ከአልጀርስ ስምምነቱም በኋላ ምንም ሰላም አልመጣም። ብዙ ጊዜ ቆይቷል። ምን አጀንዳ ሳላቸው የሚታረቁበት አሁን በተለይ አሁን ምንድነው ያስፈልገው? እኔ ይሄን ዜና ከሰማሁበት ጊዜ ጀምሮ በህወሓት የውስጥ ፖለቲካ ውስጥ መግባት አልፈልግም። የውስጥ ፖለቲካ የህወሓት የውስጥ ፖለቲካ ነው። የህወሓት አባላትንና አመራሮችን የሚመለከት ፖለቲካ ነው። ስለዚህ ለሁለት ተከፈሉ ለሶስት ተከፈሉ እንደዚህ ሆኑ እንደዛ ሆኑ የሚባል ነገር ውስጥ መግባት አልፈልግም። ይሄ የአንድ ፓርቲ ውስጥ ፖለቲካ ነው። ራሳቸው በደንባቸውም በመናቸውም የሚፈቱት ጉዳይ ነው። ነገር ግን ይሄ ወደ ሀገር ሲመጣ ወደ ህዝብ ሲመጣ ግን መነሳት አለበት። ይሄንን ስትሰማ ይሄንን የእርቅ ጉዳይ ስትሰማ በትግራይ ውስጥስ ይሄ እገናኛለሁ የሚለው ጉባኤ ያደረኩ የሚለው አግጃለሁ አባርሬያለሁ ምናምን የሚለውና ጊዜያዊ አስተዳደሩን የሚከሰው ፕሪቶሪያውን ስምምነት አልቀበልም የሚለው ኃይል ምን አይነት አውድ እየፈጠረ ነው? በፓርቲ በውስጥ ፓርቲ ፖለቲካ ሰበብ ምን አይነት አውድ እየፈጠረ ነው? ደግሞ እዛ ሄዶ ከሻዕቢያ ጋር የስምምነት እንትን የሚያደርገው ይሄ ነገር ወዴት ያስኬደናል የሚለው ነገር ግን በጥንቃቄ መታየት ያለበት ጉዳይ ነው። በእርግጥ የህወሓት የውስጥ ፖለቲካ ነው ወይ? ይሄ ምን አይነት ሴታፕ ለመፍጠር ተፈልጎ ነው? ፓርቲን እንደ ምክንያት እንደ ሰበብ ፕሪቶሪያ ስምምነትን እንደ ምክንያት እንደ ሰበብ እየተወሰደ ነው ወይ የሚል ጥርጣሬ ያመጣል። ዛሬም እንደገና የትግራይን ምድር ለሌላ ደግሞ ለማይመለከተን ለፕሮክሲ ዋር የማዘጋጀት ሂደት ከሆነ አስፈሪ ነው።
ይሄ ሃይ ሊባል የሚገባው ነገር ከሆነ ሁለቱን ለማስማማት ግብጽ ምንድነው ተስማምታችሁ የዛሬ 40 ዓመት ሰጥቻችሁ የነበረውን የመፈጸማችሁትን ሚሽን ዛሬ እየተቀለበሰ ነውና እንደገና ደግሞ እየተቀለበሰ ነውና መልሳችሁ አንሱት ነው? ቃላችሁን አልፈጸማችሁም ነው? ምንድነው? ይሄ በጣም ያልጠበቅኩት ግራ ያጋባኝ ያስደነገጠኝ መረጃ ነው። ስለዚህ ይሄንን መንግስትም ሲሪየስሊ ማየት አለበት ለማለት ፈልጋለሁ። እነሱም እንግዲህ አስፈላጊም ከሆነ ማብራሪያ መስጠት ያለባቸው ይመስላል። ይሄ አንድም እንደ ትሬዝነስ አክት ነው ብዬ ነው በግሌ የማምነው። ያልተገባም እንትን ነው ከውጪ ለዛውም ከጠላት ለዛውም ኢትዮጵያ ላይ በግልጽ የሆነ አቋም ከወሰደ ኃይል ጋር በዚህ ደረጃም የሚደረግ ግንኙነት ተገቢም አይደለም። ይሄ የኢትዮጵያም ሕዝብ የትግራይም ሕዝብ ሊቀበለው የሚችል አክት እንዳልሆነ ይታወቃል። ስለዚህ እንደው እንትኑ ካላቸው አስተያየት መስጠት ወይም ማብራሪያ መስጠት ያለባቸው ይመስለኛል። ቅድም እንዳልከው ግን የማምነው አሁን ትግራይ ውስጥ የሚፈጠሩትን አንዳንድ ነገሮች ስታይ ወደ እንደሱ አይነት አዝማሚያ ለመውሰድ ነው ወይ ድጋሚ ጦርነት ለመቀስቀስ ነው ወይ የሚል አይነት ሁኔታ የሚያሳይ ይመስለኛል። ለማንኛውም የምስራቅ የአፍሪካ ቀንድ ፖለቲካ እንደዚህ የግብጽ መጫወቻ የመሆኑ ነገር ግን የሚያሳዝን ይመስለኛል። ተባብሮ ተነጋግሮ ተወያይቶ አብሮ ማደግ አብሮ መለወጥ የሚቻልበት ሁኔታ ሲኖር ግብጽም ማነች ኤርትራም ብትላት ከግብጽ ጋር በቀጥታ የምትገናኝ ሀገር አይደለችም በድንበር ህወሓትን ሌሎቹንም ተዋቸው። ስለዚህ ከኢትዮጵያ ጋር ተባብሮ ከሶማሌ ጋር ተባብሮ ከሶማሌላንድ ጋር ተባብሮ ከጅቡቲ ጋር ተባብሮ መለወጥ እየተቻለ ምን አይነት እርግማን ነው ሁሉ ጊዜ በቃ አብረን እንደህ አብረን እንውደቅ አብረን እንክሰር አይነት ሜንታሊቲ ሁሉም ጋር ይታያል። ለማንኛውም ኢትዮጵያ የራሷ አቋም አላት፣ የራሷ አካሄድ ይኖራታል። እዚህ ጋር ለመጨመር ግን ነገር አለኝ። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ኢስት አፍሪካን የማስተባበር ከኢትዮጵያ የተሻገረ ህልም የማበጀት ስራ ሲጀምሩ በተለይ ኢሳያስን ፎርማጆን እያስተባበሩ ኬንያም ጋር በጣም ጥሩ ግንኙነት ነበራቸው፣ ከዩጋንዳም ጋር እንደዚሁ ወደሆነ አሊያንስ ወደሆነ ህብረት አካባቢው በሚመጣ ሰዓት የአውሮፓም ፖለቲከኞች፣ ጋዜጦች፣ ኤሊቶች የአሜሪካም ስቴት ዲፓርትመንት ሳይቀር የፖሊሲ ትንተናዎች በሙሉ ይሄ ያልተገባ ወዳጅነት ነው፣ ይሄ ያልተገባ ጥምረት ነው፣ ኢጋድ ይበቃል፣ በድርጅት ላይ ድርጅት ነው፣ ይሄ ትክክል አይደለም፣ መርህ የለውም የሚል በጣም ጩኸት እንትን ይሉ ነበር እና የቀጠናውን ህብረት ትችት የቀጠናውን ህብረት ለመረበሽ ወይም ደግሞ በጥርጣሬ ለማየት የሚያስችል ትችት ነበረ የሚሰነዝሩት የነበረው። አሁን ወደ አስታራቂነት መጥቷል። አንተምቶ ወደ ማለት መጥቷል። ይሄን ስታይ የግብጽ ብቻ አይደለም። ይሄ ቀጠና ሴንሲቲቭ ቀጠና ነው። ስለዚህ የግብጽ ብቻ ሳይሆን የብዙ ሰዎች ፍላጎት የብዙ ኃይሎች ፍላጎት ያለበት ነው። ቀይ ባህርን ለመጠበቅ ግብጽ 12 ሀገራት ቀይ ባህር ሲመጡ እና ሲሰበሰቡ ትንፍሽ ብላ አታውቅም። ነገር ግን የቀጠናዎቹ ሀገራት በስምምነት በሰጥቶ መቀበል አንዱ ነገር አንዱ በመደገፍ የትብብር ስምምነት ስለሆነ ነው የኢትዮጵያ ወደ ባህር በር መጠጋት እንጂ እየገዙ እየከፈሉ ጅቡቲን ሲወሩ ማን በምን ብሎ ያውቃል? ማንም ምንም ብሎ ያውቅም። እና ይሄ ትንሽ ዴብዝ ያለው በዴብዝ ሊተነተን የሚገባው ሁነት ነው። በምስራቅ አፍሪካ አሁን በጣም ቴንሽን ሰፍኗል። በጣም ከፍተኛ ቴንሽን ሰፍኗል። ይሄን ቴንሽን ደግሞ እያቀጣጠለች ያለችው ግብጽ ናት። ግብጽ ይሄን ቴንሽን ማቀጣጠሏ ጉዳት አለው ተብሎ ቢታሰብ ኖሮ ታይ ለማለት 2 ደቂቃ ይበቃ ነበር። ነገር ግን ፍላጎቱ ከግብጽ የሚያለፈ ነው ለማለት ፈልጌ ነው። በጣም እሱ ደግሞ ከኢትዮጵያ አቅም በላይ የሚሆን አይደለም በሚለው ነገር ብንዘጋው ጥሩ ይመስለኛል። እንዳልከው ግን እነዚህን ጉዳዮች በሚቀጥሉት ፕሮግራሞቻችን ላይ በስፋት ለማየት እንሞክራለን። ታንኪዩ ተመልካቾች፣ ስትከታተሉት የቆያችሁት አዲስ ዋልታ ቴሌቪዥን ላይ አጀንዳ ፕላስ ፕሮግራምን ነው። በምስራቅ አፍሪካ በተለይ በአፍሪካ ቀንድ እየተከሰቱ ያሉ ፖለቲካዊ ለውጦች ምን መልክ አላቸው የሚሉትን ነገሮች ለማንሳት ሞክረናል። እስጢፋኖስ አበራና ስለሺ ያጎስ ነበር አብረናችሁ የቆየ ነው። እናንተም አብራችሁን ስለቆያችሁ እናመሰግናለን። ሀሳቦች፣ አስተያየቶች ባነሳናቸው ጉዳዮች ላይ ካሉ ብትሰጡን የፕሮግራማችን አካል እናድርጋቸዋለን። ለማንኛውም አጀንዳ ፕላስ ለዛሬ
እዚህ ጋር ያበቃል። በሚቀጥለው ጊዜ ከሌላ አጀንዳ ጋር እንመለሳለን። እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሁንላችሁ።